ክብራን ተመልካቾቻችን እንዴት አላችሁ? ፋና ሚዲያ ኮርፖሬሽን ከጀስቲስ ፎር ኦል ጋር በመተባበር በየሳምንቱ በሰዓት ወደ እናንተ የሚያደርሰው ስለፍትህ የተሰኘው መሰናዶ ተጀምሯል። እንግዲህ 7ኛው ሀገራዊ ምርጫ ሊካሄድ ቀነ ቀጠሮ ተቆርጦለታል። የምርጫ ሰሌዳም ይፋ ተደርጓል። እኛም ዛሬ ታዲያ ለ7ኛው አጠቃላይ ሀገራዊ ምርጫ የሲቪል ማህበረሰብ ድርጅቶች ያላቸው ሚና ዝግጁነት እንዴት ያለ ነው የሚለውን ወደ እናንተ ልናደርስ ወደናል። በዚህ ዙሪያ ከኛ ጋር ቆይታ እንዲያደርጉ ደግሞ እንግዶችን እዚህ ስቱዲዮ ጋብዣለሁ። እንግዶቼ ቃለአብ ታደሰ አክሽን ፎር ሬዚሊየንስ ዋና ዳይሬክተር፣ እንዲሁም ድርባቸው ጉፍሉ ገለታ የኦሮሚያ ሰላም መረጋጋት ጥንካሬና አንድነት ድርጅት ዋና ዳይሬክተር ናቸው። እንግዶቼ ለቃለ መጠይቁ ፈቃደኛ ሆናችሁ እዚህ ስቱዲዮ ድረስ ስለተገናኘን ከልብ ነው ማመሰግነው። በቅድሚያ እናመሰግናለን። በዚህ 6ኛው ሀገራዊ ምርጫ ላይ የነበራችሁ ተሳትፎና ሚና ምን ይመስላል? ያገኛችሁት መልካም ተሞክሮስ እንዴት ያለ ነበር? ቃለአብ። መልካም። በ6ኛው ጠቅላላ ወይም ሀገር አቀፍ ምርጫ ላይ ተሳትፈናል። ተሳትፏችን ይገርምሻል ከዝግጅት ምዕራፍ ጀምሮ በተለይ ፕሪ ኤሌክሽን ፔሪየድ ብዙ ዝግጅቶችን ህጋዊ ማዕቀፎችን ማዘጋጃት ከባለድርሻ አካላት ጋር ጉድኝነትና ቅንጅት መፍጠር የሚጠይቅ ከሰላም አስከባሪዎች ጋር ከጸጥታ ኃይሎች ጋር እሱን ዝግጅት ከጨረስን በኋላ የሰው ኃይል እንደ ድርጅት ያስፈልጋል። እንደምታውቁው ሰፋፊ ስራ ነው ያለው። ምርጫ በተፈጥሮ ኢንቫሲቭ ነው። በጣም ብዙ ስቴክሆልደሮችን አንድ ላይ አካቶ የሚንቀሳቀስ ስለሆነ በዛ ልክ ደግሞ የሰው ኃይል ዝግጅት ያስፈልገን ነበር። እንደዚሁ የሰው ኃይልን ደግሞ ካገኘን በኋላ የማብቃት ስራ ስፔሲፊካሊ በ6ኛው ጠቅላላ ምርጫ ላይ ይዘቱን ኮንሰርን በሚያደርግ መልኩ ሰዎችን የማብቃት ስራ ከሰራን በኋላ ቀጥታ ቅድመ ምርጫ ስራዎችን መስራት ጀመር። ቅድመ ምርጫ ስራዎችን ከሰራን በኋላ ኤሌክሽን ዴይ ወይም ደግሞ የምርጫው ቀን ተብሎ ሰው ከነቂሱ ወጥቶ የሚመርጥበት ሂደት ነበር። በዛ ላይ ሰዎች ወጥተው እንዲመርጡ እና ሲመርጡ ደግሞ የምርጫ የአመራረጥ ሂደቱ ወይም ደግሞ ኤሌክሽን ፕሮሰሱ ቮቲንግ ፕሮሰሱ ምን ይመስላል የሚለውን ምልከታ የማድረግ ሂደቶች ላይ እንደዚሁ ተሳትፎ አድርገናል። ከዛ በኋላም ያው ምርጫ ላይ የተገኙ ዋና ፋይንዲንጎችን ወይም ደግሞ ግኝቶችን በ6ኛው ማለት ነው እሱን ለምርጫ ቦርድና ለሚመለከታቸው አካላት የማቅረብ ስራዎችን ሰርተን በቅና ቆንጆ ልምድ ካገኙ ድርጅቶች አንዱ ነው። በዛም በጣም ደስ ይለናል። በዛ ላይ እንድንሳተፍ እድል የሰጠን ምርጫ ቦርድን ኦፍ ኮርስ ላይሰንስ ከሰጠን በኋላ አክሬዲቴሽን። ስለዚህ ምርጫ ቦርድን እጅግ በጣም ልናመሰግን እንወዳለን። እሺ ድርባቸው። እኛም የ6ኛ ዙሪያ ምርጫ ላይ ያገኘነው ፋይንዲንጎችም ነበሩ። ስለዚህ አሁን እኛ እንደ ኤክስፒሪየንስም ያለን ነገር በእንደዚህ የምናወራ ነገር ብቻ ሳይሆን በተጨባጭ ነገሮችም የሰው ፍላጎት እንዲሁም የመንበራችን ፍላጎት ላይ ለህዝባችን ተሳትፎ የምርጫ ህዝቡ ምን ያክል መብት እንዳለው የምርጫ ላይ ያገኘን ብዙ ነገር አለው ለማስተማር ለማቅባት አንዳንድ ነገሮችም ስለነበሩ ያ ፕሮፊት እንደ ድርጅት አገኝተናል። እንደዚሁ ልምድም እንደዚሁ አሁንም ለ7ኛው በቂ የምናደርገውኝ ማነ እንትኖች ኤክስፒሪየንሶች ያገኘን ስላሉ አው በጥሩ እንትን ነው እንደ ግባቶችኛ ያገኘው ነው ማለት ነው። ወደሱ ጥያቄ ልመጣ ነበር። እንግዲህ በ6ኛው ሀገራዊ ምርጫ ያገኛችኋቸው ልምዶች አሉ። አሁን በዚህ በ7ኛው ሀገራዊ ምርጫ ሊካሄድ እንግዲህ ቀነ ቀጠሮ ተቆርጦለታል። የተለያዩ ስራዎችም ተጀምረዋል። ምርጫው ምንም እንኳ ምርጫ ቦርድ ቢሆንም የሚያስፈጽመው ግን ብዙ ባለድርሻ አካላት የሚሳተፉበት ነው እና የናንተ እንደ ሲቪል ማህበረሰብ ድርጅቶች በእናንተ ድርጅት ውስጥ በዚህ በቅድመ ምርጫ የምታደርጉት ተሳትፎ ምን ይመስላል? ከእርሶ ጀምር ቃለአብ። የመጀመሪያ ስራ አክሬዲቴሽን ማግኘት ወይም ደግሞ ፍቃድ ማግኘት ነበር። እሱን ኦልሬዲ አግኝተናል። ፍቃድ ሲባል በአንድ አክሬዲቴሽን ብዙ ስራዎችን አሰሪውም እኛ 2 ፍቃድ ነው ያገኘነው። አንደኛ የስነ ዜጋ ወይም ደግሞ ሲቪክ እና የመራጮች ትምህርት ማስተማሪያ አክሬዲቴሽን ተብሎ አለ። እሱን አግኝተናል። ሁለተኛው ደግሞ እኛ በምርጫ መታዘብ ውስጥ ከሚሳተፉ ኢትዮጵያ ውስጥ አራውንድ 45 አካባቢ የሲቪል ማህበረሰብ ድርጅቶች አሉ። ከነዚያ መካከልም የምርጫን ለመታዘብ ወይም ደግሞ ለምርጫ ትዝብት የሚሆን ፍቃዶችን ሁለቱን ፍቃድ የማግኘት ስራ የኛ ቅድመ ዝግጅት ውስጥ የመጀመሪያዎቹ ስራዎች ነበሩ። ልክ ፍቃድ ካገኘን በኋላ እንደ ድርጅት ደግሞ አስፈላጊ የሆኑ የድርጅታዊ የሆኑ ዶክመንቶችን ማዘጋጃት ሂደት ላይ ከርመናል።
በዶክመንት ዝግጅት ወቅት ይገርምሻል ፕሮጀክቶችን ወይም ደግሞ ፕሮጀክት ፕሮፖዛሎችን በማዘጋጀት ፈንድ ሬዚንግ ያስፈልጋል። ምክንያቱም ሀገር በቀል ድርጅት እንደመሆኑ መጠን ለምርጫ ተብሎ የተቀመጠ ፋይናንሻል ሶርስ ወይም ደግሞ ዝግጅት ስላልነበር ለዚህኛው ለሰባተኛው ዙር የሚሆን ፈንድ ሬዚንግ ስራዎችን ጀምረናል፣ እየሰራን ነው። ከሱም ባሻገር የሰው ኃይል ወይም ደግሞ ሁማን ሪሶርስ ካፓሲቲ ቢልዲንግ አንዱና ዋና ስራ ነው። ስለዚህ የሁማን ሪሶርስ ካፓሲቲ ቢልዲንግ ላይ ማስታወቂያዎችን በማውጣት ከፖለቲካ ገለልተኛ የሆኑ ሰው ግለሰቦች እንዲያመለክቱ በማድረግ እነዚህን ግለሰቦችን ሪክሩት ማድረግና የማመልመልና የመቅጠር ስራዎችን እየሰራን እንገኛለን። ጎን ለጎን ምርጫ ቦርድ እንደሚታወቀው በጣም አዘምኖታል አካሄዱ እጅግ በጣም ከስድስተኛ ዙር ጠቅላላ ምርጫ እጅግ በጣም ሰባተኛ እጅግ በጣም ብዙ ርቀቶችን ስለመጣ ቴክኖሎጂ አክለውበታል። በአዋጅ አስጸድቆ የተቀየሩ አዋጆች አሉ፣ ማኑዋሎች አሉ። በእነዚህ ማኑዋሎች ላይ ወይም ደግሞ መመሪያዎች ላይ ራሳችን አፕዴት የማድረግ ስራ ከድርጅት ከውስጥ ወደ ውጭ ስለሆነ አፈጻጸማችን ወደ ማህበረሰቡ ከመግባታችን በፊት ራሳችን ኢንኩቤት ማድረግ ስለነበረብን በአዳዲስ ማኑዋሎች ላይ ራሳችን እያበቀን አፕዴት እያደረግን እንገኛለን። እሱም ብቻም አይደለም ምርጫ ቦርድ የሰጠውን አክሬዲቴሽኖችን በመያዝ ምርጫ አስፈጻሚዎች፣ የመንግስት አካላቶች፣ የጸጥታ አካላቶች እጅግ በጣም አስፈላጊ ባለድርሻ አካላት ስለሆኑ ከነሱ ጋር ኮሚኒኬሽን ወይም ደግሞ ተግባቦት መፍጠር እነዚህን ኦፊሻል ወይም ደግሞ ህጋዊ ሰውነት ያላቸውን ላይሰንሶችና ደብዳቤዎችን መለዋወጥ ስራዎች ምክንያቱም ሰፊ ነው እንዳልኩሽ እኛ በአዲስ አበባ ከተማ አስተዳደርና በማዕከላዊ ኢትዮጵያ ላይ በሰፊ ከሚሰሩ ድርጅቶች አንዱ ስለሆነ ሁለቱም ጋር አሳልጠን ከክልል አመራሮች ከመንግስት ኃላፊዎችና እንደዚሁም ደግሞ በአዲስ አበባ ደረጃ ከከተማው አስተዳደር ኃላፊዎች ጋር ኦሬዲ ኦፊሻል ደብዳቤዎችን ተለዋውጠናል። በዚህ አጋጣሚ የሚገርመው ከስድስተኛ ዙር ብዙ ልምዶችን ብዙ ግኝቶችን በመውሰድ አሁን በየቦታ የተቀመጡ በተለይ እኔ በሁለቱ ክልል እንዳልኩሽ በአዲስ አበባና በማዕከላዊ ኢትዮጵያ አሁን እያደረግን ባለነው ሂደት ላይ እጅግ በጣም ስሙዝ ተደርጓል። በፊት ከነበረው አሁን ያሉት የመንግስት አካላት ጥሩ ነው ማለት አቀባበላቸው ጥሩ ነው። ምላሽ ለመስጠት የሚወስደው ጊዜ በጣም ባነሳ ጊዜ ላይ ምላሾችን ማግኘት ችለናል። ይሄም ከቅድመ ምርጫ ዝግጅቶች አንዱ ነው። ስለዚህ ይህን ሁሉ ከተዘጋጀን በኋላ እንግዲህ ከጥቂት ቀናት በኋላ የመራጮች ትምህርት እሱ ነው የሚቀድመው። ኦፍ ኮርስ ምርጫ ቦርዱ ስኬጁል ያወጣው ከጥር 6 ጀምሮ ስራው ተጀምሯል። እኛ ግን ወደ ማህበረሰቡ አሁን ልንገባ ከነዚህ ከሰፊው ከባለድርሻ አካላት ጋር ያለውን ዝግጅት እያጠናቀቅን አሁን ቀጥሎ የመራጮች ትምህርት ለማስተማር 1 2 እያለን ነው 3 ላይ ስራውን እንጀምራለን ማለት ነው። እኛም እንደዚሁ አላማ አለን ህዝባችን ለማረዳት ብዙ ነገር ለመስጠት ብቻ ሳይሆን ለማስተማርም አንድ ነገር ነው። አሁን በቅርበት እየሰራ ያለ ነው ከምርጫ ቦርዶቹ ጋር አናው እንግዲህ እነሱ ጥሩ አቀባበል ላይ ነው ያለነው ማለት ነው። እንዲም አቅጣጫ የወሰድነው ከነሱም ስላለው ከሌላ ባኛ አላማችን ጋር አሁን ህዝባችንና ስታፋችን የማስተማር ፕሮግሬስ ላይ ነው ያለነው አሁን በዚህ ሰዓት። ቀጣይ ደግሞ እኛ የምንሰራው በተግባር ጊዜው እንግዲህ እኛ ፍቃድ ያገኘው የ7 ወር ገደማ ነው። በዚህ ውስጥ በስኩጅል መስራት ስራ መስራት ነው። ራሱን የቻለ የኢንትሮዳክሽን ፓርቱም ምንድነው እየተካተተ ያለው ትምል ያው ከስታፉ ከአካባቢ ከመንበሩ ከህዝቡ ይጀምራል ማለት ነው። መጨረሻ ላይ አፕዴት የሚሆነው ቀኑ እንግዲህ የምርጫ ቀኑ ነው። እስከዚህ ግን ዋን ባይ ዋን እኛ የምንሰራው የተቀመጠ ፕሮፖዛሉ ላይ ነው ማለት ነው። ከምርጫ ቦርድ ያገኛችሁት እውቅና የማስተማር ግንዛቤ መፍጠር ነው እንዴት ነው? ኦኬ ከምርጫ ቦርድኛ ያገኘ ነው እንግዲህ ህዝባችን ለማስተማርም ለታጃቢም እንደዚሁ ማለት ነው። ቅድማ ማስተማርም አለው ታጃቢም አለው። በድህረ ምርጫ እንዲሁም በምርጫ ወቅት የሚኖራችሁ ተሳትፎና ሚና ምንድነው? በየተራ ወደ መራጮች ቀን ስንመጣ የመራጮች ቀን እንደምታውቂው ብዙ ባለድርሻ አካላት በተለየ መልኩ የሚሳተፍበት ስፔሻል ወይም ደግሞ ልዩ ቀን ነው። ለመራጮችም ለተመራጮችም እንደዚሁም ደግሞ እንደኛ ከፖለቲካ ገለልተኛ ለሆኑ አካላትም
እንደዚሁ ምርጫ ለሚያስፈጽመው ለምርጫ ቦርድና ለስቴክ ሆልደሮችም ጭምር እጅግ በጣም የተለየ ቀን ነው። ያቺ ቀን ለቀጣይ 5 ዓመታት ህዝቡ መራጩ ህዝብ ያንን ተመራጭ የሚወስንበት ቀን ነው። እኔን ይመራኛል፣ ኢትዮጵያን ያሻግራል፣ ሰላም መፍጠር ይችላል፣ ዲሞክራሲን ማሳለጥ ይችላል የሚለውን ግለሰብ በድምጹ በምርጫ ብቻ የሚወስንበት ቀን ነው። ያንን በሚወስንበት ወቅት ላይ የምርጫ ሂደቱ ህገ መንግስታዊ መሆኑን እንደ ሲቪል ማህበረሰብ ድርጅት እኛ እንታዘባለን። የምርጫ እለት ትልቁ ስራችን መታዘብ ነው። በመታዘብ ወቅት ብዙ ሂደቶች አሉ። በተለይ በጣም ፕራዮሪታይዝ ተደርጎ ወይም ደግሞ ቅድሚያ ተሰጥቶ መቀረፍ ወይም ደግሞ ማስተካከል ያለባቸው ነገሮችን ቅድሚያ በመስጠት ወይም ፕራዮሪታይዝ በማድረግ ቬሪ አርጀንት ቬሪ ኢምፖርታንት በሚል ማትሪክስ ከባለድርሻ አካላት ጋር ከጸጥታ ኃይሎች ጋርና ከመሰል አካላት ጋር በመሆን በምርጫ ወቅት ላይ ወይም ደግሞ በምርጫው ቀን ላይ የሚፈጠሩ አንዳንድ ልዩ ግኝቶችን ኢንተርቬንሽን እንሰራለን ወይም ደግሞ እንዲስተካከል የማስተካከያ እርምጃ የሚመለከተው አካል እንዲወስድ እናደርጋለን። ምርጫው ደግሞ በታለመለት ማለት በነፃ ገለልተኛና ፍትሃዊ ሆኖ የምርጫ አሰጣጡ ደግሞ የድምጽ አሰጣጡ ምስጢራዊ አንድ ሰው አንድ መራጭ ወይም ደግሞ አንድ አስመራጭ የመራጩን መብት በማይጎዳ ሁኔታ ምስጢራዊነቱን በጠበቀ መልኩ ድምጽ የመሰጣት ሂደቱ መከናወኑን እንደ ገለልተኛ አካል ወይም ደግሞ እንደ ሲቪል ማህበረሰብ ድርጅት እንመለከታለን። እያንዳንዱን በምርጫ ቀን የሚፈጸሙ ሂደቶችን በተለይ በዕለቱ ላይ የሚፈጸሙ ሂደቶችን መዝግበን እንይዛለን፣ በፎቶ እንይዛለን፣ በቪዲዮ እንይዛለን። ሂደቱ እስከ ምርጫው እለት እስኪጠናቀቅ ድረስ የቮቲንግ ፕሮሰሱ ወይም ደግሞ የድምጽ አሰጣጥ ሂደቱ እስኪጠናቀቅ ድረስ አይናችንን በደንብ ከፍተን ምንመለከትበት ወይም ደግሞ ምንታዘብበት እለት ነው እሱ። ወደ ዲራ ምርጫ ስንመጣ ልክ ሰፊው ህዝብ ወይም ደግሞ መራጩ ድምጽ ከሰጠ በኋላ የተሰጠው ድምጽ ወይም ደግሞ የድምጽ አሰጣጥ ሂደቱ ቅድም እንዳልኩሽ በኦብዘርቬሽን ወይም ደግሞ በትዝብት ወቅት በተገኙ ግኝቶች መሰረት እንዲቆጠር እያንዳንዱ ተመዝግቧል እንዲቆጠር እናደርጋለን። ከተቆጠረ በኋላ ህጉ በሚፈቅደው መሰረት እንግዲህ ምርጫ አስፈጻሚው ምርጫ ቦርድ ነው። ያንን ውጤት ምርጫ ቦርዱ ተከታትሎ ገምግሞ ምናልባት ምርጫው አንዳንድ ቦታ ላይ ሊሰረዝ ይችላል፣ አንዳንድ ቦታ ላይ ኢሚዲየትሊ ወይም ደግሞ ወዲያውኑ በምርጫ ጣቢያ ደረጃ ላይ ሊለጠፍ ይችላል። ያንን ህጉንና ህገ መንግስቱን መሰረት ባደረገ መልኩ እንዲፈጸም እንከታተላለን። የዲራ ምርጫ ኢሚዲየት አክሽን ነው። እኛ ኢሚዲየት አክሽን የተሰጠው ድምጽ ወይም ደግሞ እያንዳንዱ ቮት እጅግ በጣም ትርጉም ስላለው ለኛ ያ በዛ መሰረት ተመዝግቦ ለምርጫ ቦርድ ደርሶ ያ እንዲመዘገብና ለህዝቡ በጊዜ ሂደት በተያዘለት ስኬጁል ሪፖርት እንዲደረግ እናደርጋለን። ልክ ምርጫ ቦርዱ የራሱን ስራ እየሰራ እኛ ደግሞ ዋና ፋይንዲንጎችን ግኝቶችን በመሰነድ ህዝቡ ማወቅ ስላለበት ህዝቡም የኢትዮጵያ ህዝብ ብቻም ሳይሆን ልክ ኢትዮጵያ እንግዲህ በዚህኛው በሰባተኛ ዙር ተስፋ የምናደርገው ምርጫ ቦርድም ዝግጅቱ ለኢትዮጵያ ብቻ ወይም ደግሞ ለመጪው ለስምንተኛው ዙር ምርጫም ብቻ ሳይሆን ለአፍሪካ ሀገራት ትልቅ ተሞክሮ ትልቅ ልምድ ለመቀመር ስለታሰበ የዲሞክራሲን ባህል ምን ያክል እንዳደጋ ካልብሬት ወይም ደግሞ ምን ለካበት ሜጀር የምናደርግበት እንደ ሲቪል ማህበረሰብ ድርጅት። ስለዚህ ይሄ ሰባተኛው ጠቅላላ ምርጫ በዓለም አቀፍ ህግ መሰረት የትኛው ሌቭል ላይ ወይም ደግሞ የትኛው ደረጃ ላይ ይወድቃል የሚለውን እኛ እንደ አገር በቀል ግብረሰናይ ድርጅት ወይም ደግሞ ሲቪል ማህበረሰብ ድርጅት እንለካዋለን። ከለከን በኋላ እንግዲህ በእኛ እይታ ደረጃ እንሰጣለን። ከሰጠን በኋላ ለሚመለከተው አካላት በተለይ ለምርጫ ቦርድ እናሳውቃለን። ሪፖርቱ ሁለት ሪፖርቶችን ነው የምናቀርበው። ኢሚዲየት ሪፖርት አለ፣ ወዲያውኑ ምርጫ ቦርድ በየሰዓቱ የሚጠይቅ ኮሙሌቲቭ ሪፖርት አለ፣ ጠቅላላ ያለ ሪፖርት ልክ ዲራ ምርጫ ላይ ከቅድመ ምርጫ ጀምሮ የምርጫ ቀንን ጨምሮ የዲራ ምርጫን ደግሞ የተወሰኑ ሰዓታትን ወይ ቀናትን ጨምሮ ያለውን አጠቃላይ የምርጫውን ሂደት ምን ይመስላል፣ የዲሞክራሲን ባህል ለማዳበር በታለመለት ልክ ሄደዋል ወይ፣ ህገ መንግስትን ምን ያክል ተንተርሷል፣ አዋጆችን ምን ያክል ተከትሏል። እነዚህ ደግሞ የምርጫ አስፈጻሚ አካላትና ባለድርሻ አካላት
እያንዳንዱ ያደረገውን አስተዋጽኦ በመለካት ለምርጫ ቦርድ ሪፖርት እናቀርባለን። የታዩ በትክክል እኛ በምልከታ ወቅት የተገነዘብናቸውን ጠቃሚ የሆኑ እጅግ በጣም ደግሞ ለልምድም አስፈላጊ የሆኑ ወሳኝ የሆኑ ሪፖርቶችን ሰንደን አጠቃላይ ሰነዱን እናቀርባለን። በቅድመ ምርጫም በምርጫም በድህረ ምርጫ ወቅትም ለመሳተፍ ድርሻ እንዳላችሁ አንስታችኋል። ይሄ ደግሞ ድርሻ ዝግጅት ይፈልጋል ብዬ አስባለሁ። ዝግጅታችሁ ምን ይመስላል? ዝግጅታችን ጥሩ ብለን ነው የምናምነው። እንግዲህ ብዙ ደካማ አለው። እኛ አሁን በዚህ ሰዓት ቀንና ማታ እየሰራን ነው የምናገኘው። አንደኛ ስታፍ ላይ መስራት፣ አባል ላይ መስራት፣ አካባቢ ላይ መስራት ቅድመ ዝግጅት ነው። ቅድመ ዝግጅታችን እንግዲህ ምን ሰራ ስቴክሆልደሮችም ላይ እንደዚሁ እየሰራን ነው ያለውት። ስቴክሆልደሮች ሲባል እንግዲህ ምርጫ ቦርድም አለው ሌላ ተካፋይ አካሎችም እኛ ጋር አሉ፣ እነሱ ጋር እየሰራው ነው። የመንግስት አካልም አለው፣ የሃይማኖት ተቋማት እንትንም አላቸው እኛ ጋር በሃይማኖት አባቶች እንደዚሁ ጋር እንግዲህ እየሰራን ነው ያለው። እንደ ሲቪል ማህበረሰብ ድርጅት በህገ መንግስት በተለይ በምርጫ ቦርድ አዋጅ መሰረት አንደኛ ምርጫው ተአማኒ እንዲሆን ነው የኛ ትልቁ ድርሻ በነገራችን ላይ ተአማኒ እንዲሆን ነው። ስለዚህ ምርጫ ቦርዱ እንደ ዋና ስራ አስፈጻሚ ተአማኝነቱን ገለልተኛ አካል መሆኑን ኢንሹር የሚያደርግበት ስራ ነው። ትልቁ የሲቪል ማህበረሰብ ድርጅት የምርጫን ቦርድ ኃላፊነት በአግባቡ ተወጥቷል አልተወጣም፣ ለህዝቡ ታማኝ ተቋም ነው ወይስ አይደለም የሚለውን ኢንሹር ለማድረግ እኛ ቱሎችን በመጠቀም የምርጫ ቦርድ ያዘጋጃቸው ከተለያዩ ከዩኒቨርሳል ዲክላሬሽን እና ከኢትዮጵያ ህገ መንግስት እንደዚሁም ከአዋጆች የወጡ ቱሎች አሉ፣ ቼክ ሊስቶች። እነሱን የማዘጋጃት ኢንዶርስ የማድረግ ስራ በአካባቢ ቋንቋ ሰው ኢዚሊ መረዳት በሚችልበት ደረጃ ላይ እንዲረዳ እነዚህን ዶክሜንቶችን የማዘጋጃት ዝግጅት እያደረግን እንገኛለን። ምርጫ እንግዲህ እንደሚታወቀው ሳይክሊክ ቢሆንም ሂደት ነው። እያንዳንዱ ዙር ሲመጣ አዲስ ነው እንዳልኩሽ አዲስ ነው። በየጊዜ ሰዎቹ አዳዲስ ሰዎች ይመጣሉ፣ አዳዲስ ህጎች ይሻሻላሉ፣ ቴክኖሎጂ ኢንዶርስ ይደረጋል። ስለዚህ እኛ ራሳችን አፕዴት እያደረግን እንደ ሲቪል ማህበረሰብ ድርጅት አንዱ ዝግጅት ራስን አፕዴት ማድረግ ነው ማለት ከቴክኖሎጂ አንፃር። አሁን ለምሳሌ በባለፈው በስድስተኛው ዙር ጠቅላላ ምርጫ ላይ የመራጮች ምዝገባ ኦንላይን አልነበረም። አሁን ፓርሻሊ ወይም ደግሞ በከፊል በተወሰኑ አካባቢዎች ላይ ኢንተርኔት በማስቸግራቸው አካባቢዎች ላይ ኦንላይን ተደርጓል። ቪርቹዋል ራሱ አፑን ምርጫ የሚለውን አፕሊኬሽን ከጉግል ስቶር በማውረድ ስማርትፎን ያለ ሰው የቤተሰቡን ሙሉ መመዝገብ ይችላል። ስለዚህ ይሄ የአመዘጋገብ ሂደቱ ራሱ የሲቪል ማህበረሰብ ኢንቮልቭመንት ወይም ደግሞ ተሳትፎን ይጠይቃልና ይሄኛው ሶፍትዌር ዲቨሎፕ ሲደረግ ምርጫ ቦርዱ እንዴት ነው ዲቨሎፕ ያደረገው የሚለውንም ዝግጅቱን አብረን ነው ከምርጫ ቦርድ ጋር ራሳችን አፕዴት እያደረግን ነው የመጣ ነው። ሁለተኛ ደግሞ እነዚህ እጩ ተመራጮች በራሳቸው መመዝገቢያ ፕላትፎርም ተዘጋጅቷል። ይህም ስድስተኛው ላይ አልነበረም፣ በሰባተኛው ላይ የተጨመሩ ተጨማሪ ነገሮች ናቸው። ዲጂታላይዝድ ሆነዋል። ስለዚህ ልክ ሲቪል ማህበረሰቦችም በዚሁ ልክ ነው ራሳቸውን ማዘጋጃት ያለባቸው። በስድስተኛ ላይ የተዘጋጀው ዝግጅት ለሰባተኛው እንደ መነሻ ይሆናል እንጂ ለሰባተኛው ሙሉ አያደርግሽም። ስለዚህ እነዚህን ምርጫ ቦርድ እንግዲህ በጣም ዳይናሚክ የሆነ ተቋም ነው፣ ራሱን አፕዴት እያደረገ ስለሆነ እኛም እንደ ሲቪል ማህበረሰብ ድርጅት ራሳችንን አሁን አዳዲስ ከሚወጡ አዋጆች ጋር ከቪርቹዋል ፕላትፎርሞች ጋር እንደዚሁም ደግሞ ከሚሻሻሉ መመሪያዎች ወይም ደግሞ ከማስተማሪያ የመራጮች ትብር ማስተማሪያ መመሪያዎች ጋር ራሳችን አፕዴት እያደረግን ነው። ሌላው ከባለድርሻ አካላት ጋር ያለን ግንኙነት የመፍጠር ስራዎችን ከፍተኛ ዝግጅት የሚጠይቅ ነው። ምክንያቱም በዚህ ወቅት በተለይ ምርጫ ሲደርስ ብዙ ጊዜ እንደው በፊት የነበረው ልምድ ጥሩ አልነበረም፣ ሩጫ ነው፣ በቃ ግብ ነው። አሁን ግን ያ እንዳይሆን እኛ ከናሴ ጀምሮ ኦልሬዲ በቃ የቅድመ ምርጫ ሁኔታን ዝግጅት ማድረግ ጀምረናል። አሁን ኦልሬዲ የመራጮች ትምህርት የሚሰጥበት ወቅት ስለደረሰ አንደኛ በኳሊቲ ወይም ደግሞ በጥራት ከስድስተኛ ዙር በተሻለ መልኩ ሰባተኛ ጠቅላላ ምርጫ መሬት ላይ እንዲወርድ ሰዎችን የማንቃት ስራ
የማብቃት ስራ መራጮችንም አስመራጮችንም እንደዚሁም ደግሞ የፖለቲካ ፓርቲዎችም ሰላማዊ በሆነ መንገድ የነሱን የሚሰሩትን ራሳቸውን የማስተዋወቅ የውድድር ፕላትፎርሞችን የማደገፍ ስራዎችን እየሰራን እንገኛለን። ሌሎች የሲቪል ማህበረሰብ ድርጅቶችስ ድርሻቸው እስከምን ድረስ ነው ትላላችሁ? ኢትዮጵያ ውስጥ እንደሚታወቀው ወደ 6000 አካባቢ የተመዘገበ ህጋዊ ሰውነት ያለው የሲቪል ማህበረሰብ ድርጅቶች አሉና እያንዳንዱ የሲቪል ማህበረሰብ ድርጅት በተለይ በዲሞክራሲ ባህል ግንባታ ላይ የሚሰሩ ድርጅቶች ምንም እንኳን ለዚህኛው ለሰባተኛ ዙር ፍቃድ ባያገኙም ህዝቡ የዲሞክራሲን ባህል እንዲያዳብር የተለያዩ ሚዲያዎችን በመጠቀም የማብቃት ስራ የማንቃት ስራ የመስራት ድርጅታዊ እና ሀገራዊ ኃላፊነት ሊሰማቸው ይገባል። ስለዚህ በዛ ልክ ሁሉም የሲቪል ማህበረሰብ ድርጅት ተደራሽነቱ ሰፊ ነው። እንደምታውቁው የሲቪል ማህበረሰብ ድርጅቶች በተፈጥሮ ከማህበረሰብ ጋር ነው እታች ካሉት ማህበረሰብ ጋር ነውና ማህበረሰብ ውስጥ ያለውንም ችግር በደም ነቅሶ የሚያውቁ እስከ መሆናቸው ድረስ ሰዎቹ ለምርጫ ያላቸውን አመለካከት እንዲቀይሩና ለዲሞክራሲ ባህል ግንባታ አስተዋጽኦ እንዲያደርጉ የማንቃት ስራ የመስራት ኃላፊነት አለባቸው። እንደዚሁም ደግሞ በምርጫ ወቅት ላይ እንደሚታወቀው ምርጫ ሁሉ አቀፍ እንዲሆን እንፈልጋለን ወይም ደግሞ አካታችነት የሚባለው ትልቁ አንዱና ትልቁ መስፈርት ነው። አንድ ምርጫ ሂደት ዴሞክራቲክ ነው ወይም ደግሞ ዴሞክራሲያዊ ማዕቀፉን አሟልቶ የምንለው አንደኛ ነጻ ሲሆን ነው፣ ሁለተኛ ገለልተኛ ሲሆን ነው፣ ሶስተኛ ደግሞ አካታችነት ሲኖር ነው። ስለዚህ በተለይ በዚህ ሰላማዊ ሲሆን ጭምር ነው። አብዛኛው ሲቪል ማህበረሰብ የሚጋራው በተለይ ማህበረሰቡ ያለውን አመለካከት ለምርጫ ያለው አመለካከት ከትላንትና ይልቅ ዛሬ ለመረጃ ቅርብ ስለሆነ ማህበረሰቡም ከዚህ በፊት የነበረውን ከተለያዩ አቅጣጫዎች የሚነሱ ስለ ምርጫ ያላቸውን ደከም ያለ አመለካከት እንዲቀይሩ አፕዴት እንዲያደርጉ በዚህ ላይም የግንዛቤ ማስጨበጫ ስራዎችን በሚያገኙት መድረኮች ላይ እንዲሰሩ ጥሪን አስተላልፋለሁ። ለዲሞክራሲያዊ መብት ተብሎ ሰብአዊ መብት መጣስ ራሱ ህገ መንግስትን እንደማጉደል ስለሚቆጠር በዛ ላይ ሲቪል ማህበረሰብ ድርጅቶች በደንብ እንዲሰሩ ጥሪያችንን እናስተላልፋለን። ድርባቸው ምርጫ እንግዲህ የዜጎች መብት ነው። ዜጎች ይህንን ዲሞክራሲያዊ መብታቸውን በድምጻቸው እንዲያረጋግጡ በምርጫው እንዲሳተፉ መልእክት ያስተላልፉልን እስኪ። ምርጫ ማለት ቀላል አይደለም። ምርጫ ማለት የዲሞክራሲ መነሻ ነው። ዲሞክራሲ ማለት ደግሞ የልማት መነሻና ማድረሻ የሌለው ሀሳብ ነው። እንግዲህ አካታችነት ደግሞ የሁላችን ነው። የአንድ ግሩፕ አይደለም፣ የአንድ የመንግስትም አይደለም፣ የሲቪል ሶሳይቲም አይደለም፣ የሁላችን ነው። እንግዲህ የሀገራችን ህዝቦችም ይሄን እያወቁ ምርጫ ላይ መሳተፍ ነው። ምርጫ ማለት እንግዲህ በአንድ ወረቀት ለአምስት ዓመት መንግስት ወይ ደግሞ ቀጣይ እንደዚሁ ነው። ምንም ሰው በህይወት እያለው ያለ ምንም ማንካካት ምርጫ መብረጥ በዋናው የዓላማችን እና የምናገኘው በህይወት እያለው ነው እንግዲህ። ስለዚህ ሌሎች የዲሞክራሲ ላይ የተቋቋሙ ከመንግስትም ሆነው ከድርጅቶችም ስላሉ ሌሎችም እንደዚሁ አካውንታቢሊቲ እና ሪስፖንሲቢሊቲያችንን እያወቅን ምርጫ ላይ መሳተፍ ነው። ሌላ እኛ አማራጭ አለን ከምርጫ ሌላ አይጠቅመንም። ምጠቅም ደግሞ ያለው በምርጫው ነው። በምርጫ ሀሳባችን መግለጽ ነው። ይሄ ደግሞ በሰላማዊና በፊታዊ በሆነበት መብታችን በተጠበቀበት መስራት ምርጫችን መካሄድ መሳተፍ ነው። ምርጫ ማለት እኔ ያለውበት ድርሻ ነው። ዲሞክራሲ ውስጥ ድርሻዬ ዋናው ምርጫ ነው። እንግዲህ በምርጫ ላይ ሁላችን ከተሳተፍ ጥሩ ሀገር እንገነባለን ማለት ነው። ስለዚህ ያለ ምርጫ እኛ እንደ ሀገራችን ሌላ ምርጫ የለንም። ያለ ምርጫ በጣም ወሳኝና ቁልፍ ሚና የሚጫወት ልማት ላይ ሁሉም ልማት ትምህርትም ሌላ በንባል እንኳን የሚመጣው በምርጫ ዘንድ ስለሆነ ስለዚህ የኢትዮጵያ ሕዝብ መሳተፍ ያለበት ሀሳብ በጥሩ ሁኔታ በተረጋጋ መንፈስ ምርጫ ላይ ሀሳቡን መስጠት ነው። ሀሳብ ማለት ደግሞ በጣም ወሳኝ ነው። ሀሳብ የሀገር የዓለም ይሆናል። ስለዚህ ምርጫ ማለት ሀሳብ ነው። ሀሳባችን ለመግለጽ ደግሞ
ሆነስትሊ ራሱን ምርጫ ፕሪንሲፕል መሳተፍ ነው። በዚህ ላይ የኛና የሀገራችን ህዝቦች መሳተፍ እንግዲህ ዲሞክራሲን ለማስፋፋት ለማወቅ ብዙ ነገር አካቶ ስላለው በዚህ ላይ ህዝባችንን ማሳተፍ አለበት። ብዙ ባለድርሻ አካላት አሉ በውስጡ መንግስት፣ ፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ ማህበረሰቡ ራሱ ለስኬታማ ፍትሃዊ ነጻና ገለልተኛ ምርጫ ከማን ምን ይጠበቃል የሚለውን አንስተን እንቋጨው ውይይታችንን። ባለድርሻዎችን ከፋፍዬ ነው ይህንን ነገር ለማብራራት የሚወድ ምርጫ ቦርድ ዋናውና ስራ አስፈጻሚ ነው። ያለው ጊዜ ግንቦት 24 ላይ ነው የምርጫ ድምጽ የሚሰጥበት ቀን። ስለዚህ የድምጽ እለት ከመድረሱ በፊት ብዙ መሰራት ያለባቸው ጉዳዮች ስላሉ በተለይ እነዚህ ባለድርሻ አካላቶች፣ የህግ አስፈጻሚዎች፣ ጸጥታ አስከባሪዎች ፕሪ ኢንፎርሚድ መሆን አለባቸው። የሲቪል ማህበረሰብ ድርጅቶች ቢሮአቸውን ሲሄዱ ወይም ደግሞ የተለያዩ የክፍለ ሀገር አካላትን አካባቢዎችን ተሳፍሮ ከደረሰ በኋላ መረጃ አልደረሰም በሚል ጊዜውን በጣም ባጠራ ጊዜ ላይ መስራት የሚቻለውን ስራ በቢሮክራሲ ምክንያት የረዘማ ጊዜ ገንዘብ ጉልበት እንዳይጨርስ ምርጫ ቦርድ በጊዜ የማሳወቅና በሚገባቸው አግባብ ወይም ደግሞ በህጉ መሰረት ተፈጻሚ እንዲያደርጉ ይህንን ምርጫ ቦርድ ድርሻውን ወስዶ በተለይ የመረጃ ኢንፎርሜሽን ዲስሚኔሽን ወይም ደግሞ የመረጃ ፍሰቱ በፈጠና ሁኔታ መስራት አለበት ብዬ ተስፋ አደርጋለሁ። እየሰራም ነው፣ ግን ፍጥነቱን ቢጨምር የሚል መልእክት አስተላልፋለሁ። ሰፊው ህዝብ እንግዲህ በሚሰጠው ድምጽ ወይም ደግሞ በምርጫ ለ5 ዓመታት ራሱን የሚመራውን አገሪቱን የሚያለማውን ሰላም የሚያመጣውን ወይም ደግሞ ሰላም የሚያዳብረውን ወይም ደግሞ በሰላም ግንባታ ላይ የማይደራደረውን እጩ ድምጽ የሚሰጥበት እድል ነው። ስለዚህ ይህንን እድል መጠቀም ታሪካዊ ነው ብዬ ነው ማስበው። ይህንን ታሪካዊ እድል በመጠቀም ለኢትዮጵያ ለሀገራችን ለምንወዳት ተተኪ ለሌላት ለእናት ሀገራችን ከልማት አንጻር የማይደራደር ከሰላም አንጻር የማይደራደር እና በመሰል ነገሮች ላይ አስተዋጽኦ ማድረግ የሚችል ሰው የሚችል መሪ ለመምረጥ ከወዲሁ ካርድ መውሰድ ወይም ደግሞ ድምጽ መስጫ ካርዱን መውሰድ እንዲጀምር ጥሪን አቀርባለሁ። እንደዚሁም ደግሞ የሲቪል ማህበረሰብ ድርጅቶችና የተለያዩ አካላቶች እስከ ቀበሌ ድረስ ሄዶ በሚሰሩበት ሰዓት ላይ ዌልካም ብሎ ምክንያቱም እነዚህ ሰዎች እንደሚታወቀው ሲቪል ማህበረሰብ ድርጅት ይሄንን ለሀገር የሚያደርገው አስተዋጽኦ ነው ማለት እንደ ሀገር የቆመችው በብዙ ምሰሶ ነውና አንዱ ምሰሶ የሲቪል ማህበረሰብ ድርጅት እስከሆነ ድረስ ወደ እናንተ ወደ ሰፈራችሁ የተለያዩ የድምጽ ማጓያ በመያዝ የተለያዩ ትራክተሮችን በመያዝ የተለያዩ ስብሰባዎችን በሚያደርጉበት ላይ በመሳተፍ ድምጽ በመሆን ዌልካም በማድረግ እንድትማማሩ ጥሪን አቀርባለሁ። ህዝብ የአንበሳውን ድርሻ ይወስዳል በሰባተኛው ምርጫ ላይ። ስለዚህ ሰላማዊ እንዲሆን የበኩላችሁን አስተዋጽኦ እንድታደርጉ የሐሰት መረጃ ወይም ደግሞ ይሄ ሚስ ኢንፎርሜሽን ዲስኢንፎርሜሽን ብዙ ጊዜ ምርጫ ላይ ትልቁ ህጸጽ የሚፈጠረው ያልተፈጠረውን ነገር ተፈጠረ ይባላል። የተፈጠረውን ደግሞ አልተፈጠረም ሊባል ይችላል። ይሄንን ደግሞ ህዝቡ ያውቀዋል። ዋናው ባለቤቱ ህዝብ ስለሆነ መራጩ ህዝብ ስለሆነ በመረጃ የተሳሳተ መረጃ በሚመጣበት ጊዜ ህዝብ ነው በማለት ምርጫው ሰላማዊና ዴሞክራሲያዊ ነፃ አካታች እንዲሆን ከፍተኛውን ሚና ህዝቡ ስለሚጫወት በዚህ ጉዳይ ላይ ህዝብ በተለይ በሰላም ጉዳይ ላይ የአንበሳውን ድርሻ እንዲወጣ በታላቅ አክብሮት ለኢትዮጵያ ህዝብ በሁሉም ክልሎች በሁሉም ወረዳዎች፣ ዞኖች፣ አካባቢዎች የምትገኙ ክቡራንና የተወደዳችሁ የኢትዮጵያ ህዝብ ይህንን መልእክት በመቀበል የሰባተኛው ዙር ጠቅላላ ምርጫ ሰላማዊ እንዲሆን ነፃ እንዲሆን እንደዚሁም ደግሞ ሁሉንም የሚያካትታ እንዲሆን ከፍተኛ አስተዋጽኦ እንድታደርጉ የአክብሮት ጥሪን አቀርባለሁ። ተወዳዳሪ ፓርቲዎች ወይም ደግሞ የፖለቲካ ኃይሎች ምርጫ ለናንተ ትልቅ እድል ነው። አንዳንድ ሀገራት ምርጫን ሳያደርጉ 30-40 ዓመታትን ምርጫ ምን እንደሆነ ማያውቁ ሀገራት አሉ። ስለዚህ ትልቅ እድል ስለሆነ ኢትዮጵያን በምርጫ ብቻ መምራት እንዲቻል እባካችሁን በምርጫ ላይ ተሳተፉ። ስትሳተፉ ደግሞ ህግን ብቻ መሰረት ባደረገ መልኩ ሁሉም ተወዳዳሪ ፓርቲዎች
ሰላማዊ እንዲሆን ምርጫ ነፃ እንዲሆን ዴሞክራሲያዊ እንዲሆን አካታች እንዲሆን ከፍተኛ አስተዋጽኦ እንድታደርጉ ጥሬን አቀርባለሁ። መልካም። ቃልአብ ታደሰ የአክሽን ፎር ሪዚሊየንስ ዋና ዳይሬክተር፣ እንዲሁም ድርባቸው ጉፍሉ ገለታ የኦሮሚያ ሰላም መረጋጋት ጥንካሬና አንድነት ድርጅት ዋና ዳይሬክተር እዚህ ስቱዲዮ ድረስ መጥታችሁ ለሰጣችሁ ማብራሪያ ከልብ ነው ማመሰግነው። እጅግ በጣም እናመሰግናለን። ክቡራን ተመልካቾቻችን በዛሬው የስለፍትህ መሰናዷችን ለሰባተኛው ሀገራዊ አጠቃላይ ምርጫ የሲቪል ማህበረሰብ ድርጅቶች እያደረጉ ያለው ዝግጅት ምን ይመስላል የሚለውን ወደ እናንተ አደረስን። ሳምንት በሌላ የስለፍትህ መሰናዶ እስከምንገናኝ ድረስ ቸር እንሰንብት።